ሰላም ጤና ይስጥልን የጌዲዮ ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬው ዝግጅታችን ይዘንላችሁ የምንቀርበው መምህር ተሰማ ወሬራ ይባላሉ። ገብተን ቤታቸው የምንታደም ይሆናል። አብራችሁን እንድትዘልቁ እጋብዛችኋለሁ። መልካም ቆይታ። አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላት ሆ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቀበይ ደሞ ካገር ጥበብሽ የጆርቅሽ ያቦላው ደሞ ያምራል። እንኳን አደረሳችሁ መምህር ተሰማ። እንዴት ነው? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰ። እንኳን አብሮ አደረሰ። ከጌዲዮ ቴሌቪዥን ነው የመጣሁት። ደመላሽ ጉልማ እባላለሁ። አብረን ቆይታ እንድናደርግ ከቤተሰብም ጋር እንድንጫወት ነው የመጣሁት። እግዚአብሔር ይመስገን። ግባልኛ። እሺ፣ ቤት ገብተን እንጫወታለን። እሺ። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። እሺ፣ እንኳን አደረሳችሁ። ሰላም ናችሁ? እንዴት ነው? እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። ውድ የጌዲዮ ቴሌቪዥን ተመልካቾቻችን እንኳን ለ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬው ልዩ ዝግጅታችን ይዘንላችሁ የቀረብነው መምህር ተሰማ ወሬራ ይባላሉ። መምህር ተሰማ ወሬራ በመማርና ማስተማር ሂደት ብዙ ዓመት ያሳለፉ ናቸው። በእሳቸው ቤት ተገኝተን ቆይታ እያደረግን እንገኛለን። መምህር ተሰማ ወሬራ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሶት። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንግዲህ መምህር ተሰማ ያው ዛሬ እርሶ ቤት ተገኝተናልና በእርሶ ቤት እንግድነት እያደረግን ነው። ራሱን በማስተዋወቅ እስቲ ቢጀምሩ፣ ሙሉ ራሱን ያስተዋውቁልን። አመሰግናለሁ። እንደተባለው መምህር ተሰማ ወሬራ እባላለሁ። በዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለረጅም ዓመት ኦልሞስት ወደ 30 ዓመት ያህል በእንግሊዝኛ ቋንቋ መምህርነትና በጌዲዮ ዞን አይነ ስውራን ማህበር ሰብሳቢነት እንዲሁም በክልሉ የአካል ጉዳተኞች ማህበራት ፌዴሬሽን ቦርድ አባል በመሆን ክልሉንም ዞኑንም እንግዲህ እግዚአብሔር በፈቀደ መልኩ በማገልገል ላይ ይገኛለሁ። እሺ፣ እንግዲህ ያው ከመምህር ተሰማ ወሬራ ጋር የነበረን ቆይታ የሚቀጥል ይሆናል። እስቲ ራሱን በማስተዋወቅ ቢጀምሩ። እሺ፣ ስሜ መምህርት መዓዛ ኃይለማርያም ይባላል። በዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት የታሪክ መምህር ነኝ። በተረፈ በኢንክሉሲቭ ኤጁኬሽን ኤንድ ሪሃቢሊቴሽን ሁለተኛ ዲግሪን ሰርቻለሁ። ከዛም ባሻገር ኢዲፒኤም ኦር ኤጁኬሽናል ፕላኒንግ ኤንድ ማኔጅመንት በዛም ሁለተኛ ዲግሪን ሰርቻለሁ። በጌዲዮ ዞን ሴት አካል ጉዳተኞች ማህበር ጸሐፊ ሲሆን በጌዲዮ ዞን ሴቶች ፌዴሬሽን የኮሚቴ አባል ነኝ። እንዲሁም በክልል ደረጃ የደቡብ ክልል ሴት አካል ጉዳተኞች ማህበር ደቡብ ኢትዮጵያ ሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ሆኜ እያገለገልኩ እገኛለሁ። እንግዲህ መምህር መዓዛ እጅግ አድርገን እናመሰግናለን። እርስዎ ያው የተወለዱ የተማሩ ይሄንን ብናነሳ። የተወለድኩት በድሬዳዋ ከተማ ነው። ከዛ ለትምህርት ስደርስ ያው አባቴ አንድ በከተማው የሚኖር አይነ ስውር በዛኮ ሰበታ በሚባል አካባቢ አይነ ስውራን ትምህርት ቤት አለ፣ ለምን እዛ እንድትገባ አታደርጋትም የሚል ምክር ከሰጠው በኋላ ያው ቦታውን አፈላልጎ ሲያገኝ በሰበታ መራውራን ትምህርት ቤት ገብቼ መማር እንድችል ሁኔታዎችን አመቻችቶልኝ ሰበታ መራውራን ትምህርት ቤት ነው የተማርኩት ከ1 እስከ 6ኛ ክፍል።
7 እና 8ንም እዛው ሰበታ ከተማ ሙልጌታ ገድሌ በሚባል ትምህርት ቤት ነው የተማርኩት። ከ9 እስከ 12ም እዛው ሰበታ ሁለተኛ አጠቃላይ ደረጃ ትምህርት ቤት ነው የጨረስኩት። ከዛ በኋላ ዲፕሎማ ፕሮግራሜን በኮተቤ መምህራን ኮሌጅ ተምሬ የመጀመሪያ ዲግሪን በአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪዎችን ደግሞ በዲላ ዩኒቨርሲቲ ነው የሰራው። እንግዲህ ያው ማዕዚ ደግሞ ብዙ ትምህርት ቤት በመማር ሪከርድ አለሽ። ብዙ ትምህርት ቤት በመማር ሪከርድ አለሽ። ደስ የሚል ነው። ያው የብዙ ትምህርት ቤት ልምድም አለሽ። በዛ ሂደት ውስጥ በልጅነት ጊዜ እንዴት ነው አይነ ስውርነት ትንሽ አልከበደሽም? ልጅ ስትሆን ብዙ ልዩነቱ አይገባህም። አይነ ስውር ኦር ማየት የሚችሉ የሚለው ልዩነት ብዙ አይገባህም። እኩል ነው የምንጫወተው፣ እኩል ነው የምንደሰተው። ሌሎች ማየት የሚችሉ ልጆች የሚያደርጉትን ነገር ሁሉ ነው የምናደርገው። ድብብቆሽም ቢሆን እንጫወታለን፣ ዥዋዥዌ እንጫወታለን፣ ገመድ እንዘላለን። ያው ዕቃ ምናምን እንደ ልጅነታችን እኩል ነው የምንጫወተው። ያንን በመጫወት ነው ነበር የምናሳልፈው። በተለይ ደግሞ በሰበታ መራውራን ትምህርት ቤት የአዳሪ ትምህርት ቤት ነው ብያለሁ። እዛ ውስጥ የማናደርገው ነገር የለም። ሁሉንም ነገር እንድንለምድ ያደርጉናል። እርስ በራሳችን ሌባና ፖሊስ እንጫወታለን። ጌሾ ጌዶ የሚባል ጨዋታ ነበር። ቃቃ እንጫወታለን። ዛፍ ላይ እንወጣለን። የፈለግነውን ፍራፍሬ እንበላለን። በጣም ለምለም ቦታ ነው ሰበታ መራውራን ትምህርት ቤት እና ማታገኘው ፍራፍሬ የለም። እሱን ለማውረድ ላይ ዛፍ ድረስ እንወጣለን። በጣም ነበር እንደውም የምወደው ዛፍ ላይ መውጣት በጣም የሚያስደስተኝ ነገር ነበር እና ያው ከዘበኛ ጋር እየተሯሯጠ አንቺ ብሎ ሲመጣብን በሩጫ እሱን ለማምለጥ እንዴት ሆነ እንደምናልፈው ራሱ አላውቅም። ብቻ በደንብ ሮጠን እናመልጠው ነበር ዘበኛውን እና በጣም ደስ የሚል ላይፍ ነበረን በልጅነታችን። ልዩነቱን አናውቀው። አሁን ማለት ከዘበኛው ለማምለጥ ስትሮጡ ቦይ ላይ እንደዚህ መጋጨት መውደቅ አይገጥማችሁም? ያጋጥማል። ወዲያው እንደወደቅን ተነስተን እንደገና አቧራችንን አራክፈን እንሮጣለን። እንደምንም ብለን ወደ ዶርም እንገባለን እንጂ በምንም ታምር አንያዝላቸውም ነበር። ዘበኞቹን? አዎ ለዘበኞቹ አንያዝም፣ እናመልጣቸው ነበር። ኦኬ። በልጅነት አሁን ስታሳልፊ ሌባና ፖሊስ ጠጠር ተጫውተሻል? አዎ። እንዴት ጠጠር? አሁን ገበጣ እንጫወታለን፣ ጠጠር እንጫወታለን። ያው ለራሳችን ሲምቦል እናዘጋጃለን። ከዛ በኋላ በዛ ሲምቦል መሰረት እንጫወት ነበር። በዚህ እንግዲህ አልፈሽ ደግሞ ወደ ዲላ በመምህርነት ተመድበሽ መጣሽ። አዎ። በመምህርነት ወደ ዲላ ተመድበሽ መጣሽ። ወደ ትዳር እንዴት ገባሽ ልል ነው። ተሴንም ጠይቃለሁ። ማን ጠየቀ ልል ነው። ዲላ ለመጀመሪያ ጊዜ ስራ የጀመርኩት እዚህ ነው፣ ዲላ ነው። ያው ከኮተቤ በዲፕሎማ ተመርቄ እንደመጣው 1987 ላይ እዚህ ነው ስራ የጀመርኩት። ልክ ስጀምር ዲላ አጠቃላይ ሁለተኛ ደረጃ ነው የገባሁት። ያው ስቲል ነው እዛው ነኝ። ከዛ እዛ እየሰራሁ እያለ አይ ቲንክ 2 አመት አካባቢ ከሰራው በኋላ ተሴ በዝውውር ወደ ዲላ መጣ። ከዛ እዛው በስራ አጋጣሚ ተገናኘን፣ በቸርችም አጋጣሚ ተገናኘን። ከዛ በኋላ ያው ወደ ትዳር ይወጣል ማለት። አሁን ዲፓርትመንቱ እኮ ልዩ ልዩ ነው እንግዲህ በስራ አጋጣሚ እንዴት እንበለው። ሂስትሪና ስታፋችን አንድ ነው። ስታፋችን አንድ ነው። ከክላስ ውጪ አብረን ነው የምናሳልፈው። በዛ መካከል መግባባቶች ተፈጠሩ። ያ መግባባት ደግሞ እያደገ ወደ ትዳር ይወጣል። እንግዲህ ያው ተሴ የሚነግረን ነገር ይኖራል ብዬ አስባለሁ። ያው አንቺ አሁን በምታሳልፊበት በህይወት ገጠመኞች ያው በዓላት በየአመቱ የሚደጋገሙ በዓላት ናቸውና በበዓላት እንዴት ነው አሁን ዶሮ መስራቱ፣ ዳቦ መድፋቱ፣ እንደዚህ አንዳንድ ነገር ማድረጉ፣ ቤት ማስተማመሩ የሴት ያው እንደ ባህላችን የሴት ድርሻ ነውና እንዴት ነው ይሄን የምትወጪው? እንደነገርኩ ሰበታ መራውራን ትምህርት ቤት ሁሉንም ነገር ነው የምንማረው። ባልትና ሆም ኢኮኖሚክስ የሚባል ኮርስ ነበረ። አሁን ላይ ይሰጣል አላውቅም እንጂ በዛ ኮርስ ላይ እንማራለን። ሽንኩርት ከመላጥ ጀምረን ወጥ መስራት፣ ዶሮ መገንጠል፣ እንደዚህ ዳቦ አዘገጃጀት፣ ሁሉንም ነገር ነው የሚያስተምሩን። እንማራለን። ቤት አያያዝ፣ ኢቭን እንደዚህ ቤት አቀማመጥ በየጊዜው እንዴት መቀየር እንዳለብን ብዙ ነገር ነበር በልጅነታችን የሚያስተምሩን። ያ ነገር
በውስጤ እያደገ መሄድ ነበር። ተማሪም ሆነን በግል ነው የምንኖረው። ተከራይተን ነበር የምንኖረው ከ7ኛ ክፍል ጀምሮ። እዛም እያለን በዓልን በግላችን ነው የምናሳልፈው። ያው በዛ እንቅስቃሴ ሁሉንም ነገር እንተገብር ነበር። ያው አሁን ልጆቼ መተው አድገው ምናምን እስከሚረከቡት ድረስ በዛ ውስጥ ነው ማልፈው። ደስ ነው የሚለኝ በጣም። የማትረሺው የበዓል ገጠመኝ ማትረሺው አሁን በቃ ማይረሳ የሆነ ገጠመኝ እኮ ይኖራል በዓል? አዎ የበዓል ገጠመኝ በጣም የማረሳው እነዚህ የመጨረሻ ልጆቼን ከወለድኩ በኋላ ገና ላይ ነበር። ልክ እንደዚህ አይ ቲንክ የዛሬ 15 ዓመት ወር 16 ዓመት አካባቢ እና ትንሹ ልጄ ያው በጊዜው የገዛንለትን አምባሳደር ምናምን ለብሶ እኛ እዚህ ቤተሰብ ተሰብስበናል፣ እየበላን እየጠጣን ነው። እሱ ከመሃል እንዴት ሾልኮ እንደወጣ አላውቅም። በመሃል ሾልኮ ወጥቶ ለካ የለም። የት አለ ሶፎንያስ የት አለ ጄጄ ስንል ብንፈልገው አጣ ነው። አይ እዚህ ጋር እኮ የሆነ በግ የሚያርድ ልጅ መጥቶ ነበር፣ የሆነ ሰውዬ ቢላዋ ይዟል ምናምን። አይ እዚህ ጋር እኮ የሆነ ሰውዬ መጥቶ በቃ ማት ኢንፎርሜሽን ነበር። ያ ኢንፎርሜሽን በጣም ረበሸንና በቃ ሁሉም ሰው ጎረቤቱ አልቀረም፣ ሁሉም ሰው እሱን ለመፈለግ ወጣ። በዓሉ ቀረ። በቃ በዓሉ በፍለጋ ተቀየረ። ለቅሶ ሆነ። ሁሉም ሰው ወገቡን ይዞ ማልቀስ ነው በቃ። እዚህ ጋር እኔም አለው፣ እናቴም አለች፣ ጎረቤቶች አሉ፣ ይኸው የተሴም እህት አለች። ብዙ ነን፣ በጣም ብዙ ነን። ተሰብስበን ለቅሶ በለቅሶ የተቀየረበትን አጋጣሚ አረሳው። ለካሱ ዝም ብሎ ወደታች እያለቀሰ ሲሄድ አንዱ አስገብታ ቤቷ አስቀምጠዋለች። ስንፈልግ ሳር ውስጥ አልቀራቸውም ልጆች ተበትነው። ስንፈልግ በአጋጣሚ የሆነ ትንሽ ልጅ እንደዚህ አይነት ልጅ ነው። አዎ ወደዚህ እኮ እንትና ይዛው ሄዳለች። አማን የምትባል ሴት ናት። እንደውም ይዛው ሄዳለች እኮ እዚህ ጋር እያለቀሰ ይዛው ስትሄድ አይቻለሁ አላሉ። ቀጥ ብለን ስንሄድ ልጁ ያለቅሳል። እሷ ቤት ውስጥ እሱን ለማባበል ትታገላለች። በቃ ከዛ በኋላ ይዘን መጣን። እንደገና ያው ድባቡን ቀየረብን። ቢሆንም መልሶ እግዚአብሔር ወደ ደስታ ውስጥ ከተተን። በፍጹም አረሳውም። ገናን ሳስብ ሁሌ እሱን ነው ማስታወስ። እሺ እንግዲህ ያው ሌላ ደግሞ በመማር ማስተማር ሂደት ውስጥ ያው የመጀመሪያ መምህርት ሆነሽ ስትገቢ ክፍል ውስጥ ተማሪዎች እንዴት ነው አቀባበል ያደረኩልሽ? አንቺስ ምን አይነት ዝግጅት አድርገሽ ነበር? ትንሽ የመደናገጥ ነገር ከአይነ ስውርነትም ጋር ተያይዞ የገጠመሽ ነገር የለም ክፍል ውስጥ? አለ ማለት ቲቺንግ ፕራክቲስ የሚባል ነገር አለ። ያው ከመውጣት በፊት የመማር ማስተማሩን ሂደት መምህሩ ሲያስተምር መጀመሪያ ታያለ። ኦብዘርቬሽን የሚባል ስቴፕ አለው። እሱን ካየን በኋላ ተመልሰን እኛም እናስተምራለን ሌሎች ተማሪዎችን። በዛ መልኩ ትንሽ ልምድ እንወስዳለን። ወደ ስራ የገባው የመጀመሪያው ቀን ብሬል አለን የኛ አይነ ስውራን ምንጽፈው ምናነብበት ብሬል ይባላል። እሱን ይዤ ነው የገባሁትና ልክ ገብቼ እንደምን አደራችሁ ካልኩ በኋላ ብሬሌን ይዤ ለማስተማር ከፈት ሳረግ ሁሉም ቆሙ። ምንድነው ብዬ ግራ ገባኝ። ከዛ ምን ሆናችኋል? ዝም። ምን ሆናችኋል? ዝም። ከዛ ቆይተው አይ ቲቸር አለኝ አንዱ፣ ይሄ እኮ ያሽው ነገር አዲስ ስለሆነብን እሱን እያየን ነው አለ። ኦኬ ቴንክ ዩ ተቀመጡ። ይሄ ነገር እኮ ብሬል ይባላል። እኛ አይነ ስውራን በዚህ ነው የምናነበው የምንጽፈው። የመጻፊያችንን ሌላ ቀን አምጥቼ ያሳያቸዋለሁ ብዬ ተግባባን። በቃ ከዛ በኋላ ብሬልን በእጄ ቢይዝ አዲስ ነገር አይሆንባቸው። ይሄኛው ማትረሺው ገጠመኝ ነው ክላስ ስትገቢ። ሌላ ደግሞ ትንሽ ፈን የሚያደርግ የሚያስቅ የሚገርም ነገርስ ክላስ ውስጥ የገጠመሽ? አንድ ቀን ወደ ክላስ እየገባሁ እያለ እኔ መምጣቴን አላየም ልጁና ቦርድ ላይ ወጥቶ ሂስትሪ ኢዝ እያለ ያስተምራል ብዬ ወደ ጎን ቆሜ መስማት ጀመርኩ። ልክ እኔ እንደማስተምረው ሂስትሪ ኢዝ እያለ ዲፋይን ለማድረግ እየሞከረ ዞር ሲሉ ልጆች አዩ። አንተ መጣሽ ሲሉ ተሰብስቦ እንደገና ወደ ቦታው ተመልሶ ከዛ ገብቼ እኔ እየሳቁ ተቀላቀልኳቸው። እሺ ዋት ኢዝ ሂስትሪ እያልኩ ግለጽልን እስኪ የጀመርከውን ሀሳብ ግለጽልን እያልኩ ኢንቫይት ማድረግ። ያው ሴት ነሽና አሁን ሴት ደግሞ ከተሰጣት ጸጋ ስጦታ አንዱ መውለድ ነው። እንደዚህ አርግዘሽ ሳዩ ሰዎች
የማለት ነገር አይነ ስውር ሆና እንዴት አረገዘች የማለት ነገር እንደዚህ አልገጠመሽም? የአበሻ ያው በምራቁ ነው ሀዘኑ የሚገርመው። ልክ ነው። በጣም ብዙዎች እንደዛ ያስባሉ። እንደውም ከምንም በላይ የሚገርመኝ አንድ የሆነ ጊዜ እንደዚህ ለቼክአፕ ሄጄ ነርስ ናት ሌላ ሰው ቢልህ ምንም አይገርም። እንዴ ምን ነው አለችኝ። ምን ነው ለምንድን ነው ምናምን ምን ችግር አለው? አይ አይከብድም የሆነ ነገር ቢመታሽ ምናምን የሚገጥምሽ ነገር ትንሽ ባትወልጂ ጥሩ ነበር እንደዚህ ባይሆን አለችኝ። የጤና ባለሙያ ሆና የጤና ባለሙያ ናትና እንደዛ ባይሆን ጥሩ ነበረ። ከዚህ በኋላ ግን ባታረጊው ምናምን ኧረ ችግር የለውም እኔ እኮ ሌላ ጊዜ እንደምሄደው እንደምንቀሳቀሰው ተንጠንቅቄ ነው የምንቀሳቀሰው። በሆዴ ላይ እስኪመታኝ ድረስ ራሴን ላደጋ አላጋልጥም። ምንም ችግር የለውም በእኔ ላይ የሚያመጣው ተጽዕኖ የለውም። እንደውም አለመውለዴ ነው ተጽዕኖ የሚያመጣው ብያት ላስተምራት ሞክሬያለሁ። ስንት ልጆች ወለድሽ? 4 ልጆች ወልጃለሁ። ወንድ ሴት? 3 ወንድ 1 ሴት። 2ቱ መንታ ናቸው የመጨረሻዎቹ። ከላይ ያሉት ወንዶች ደግሞ ለየብቻ ነው የተወለዱት። ያው በልጆችስ አሁን ስታዩ አንዳንድ ነገሮች ልጆቹ እንዴት ናቸው? አሁን ማስጠናቱ ያው እናንተ በብሬል ነው እነሱ ደግሞ በወረቀት ነው። እሱ ላይ ስታዩ ለማስጠናት ስናስብ ያነቡልናል። በመጀመሪያ ደረጃ ያው እንደዚህ ጽፈቱን ምናምን ፊደል ደረጃ ላይ ያሉ መምህራን ነው የምናዘጋጅላቸው ሊረዷቸው የሚችሉ። ምክንያቱም ሀይ ይሄ ነው ለይሄ ነው ብለን ልንገልጽላቸው ስለማንችል ያው በግል ትምህርት ቤቶች ነው የተማሩት። እዛም ሰፖርት ያደርጓቸዋል። እዚህ መጥተው የሚያግዟቸው መምህራን ነበሩ። እነሱ ያግዟቸዋል። ክላስ ከጀመሩ ግሬዶች ውስጥ ከገቡ በኋላ ያነቡልናል። እዚህ ጋር እንደዚህ ይላል ይሄ ማለት ምን ማለት ነው ብለው ሲያነቡልኝ ነግራቸዋለሁ። ሀሳቡን ላስረዳቸው ሞክራለሁ። ሲያነቡልኝ ያብራራላቸዋለሁ። እሺ እንግዲህ መምህርት መዓዛ ኃይለ ማርያም እጅግ አድርገን እናመሰግናለን። አሁን ደግሞ ወደ መምህር ተሰማ ወሬራ ወደ እሱ እንመለስና ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። እንግዲህ ያው የ2018 ዓመተ ምህረት የገናን በዓል አብረን እንድናሳልፍ ቤቶ ተገኝተናልና በዓልና አይነ ስውርነት እንደዚሁም ደግሞ መማር ማስተማር ያሉትን አጠቃላይ ነገራት እናነሳለን። ግን የት ተማሩ፣ የትስ አደጉ፣ የህይወት ተሞክሮትን ጥቂት ነገር ብናነሳ። ወል እንግዲህ እንደ ማንኛውም የኢትዮጵያ ወይም እንደ ማንኛውም የትምህርት አጀማመር ተወልጄ ያደግኩት በመጀመሪያ በዚህ በጌዴኦ ዞን ቀደም ሲል ወናጎ ወረዳ በሚባለው አሁን ዲላ ዙሪያ ተብሎ አምባ አዳሜ ነው የተወለድኩት። ልዩ ስሙ ሆጴ በሚባል አካባቢ ነው ተወልጄ አንድ 8 ዓመት እድሜ ያህል እዚህ ጥቂቱን ሆጴ 1 4 5 ወን ደግሞ እዚህ ከተማ ውስጥ አድጌያለሁ። ከዛ የትምህርት እድል እንዳገኘው ወደ ወላይታ ሶዶ አይነ ስውራን ትምህርት ቤት በ1972 ዓመተ ምህረት ነው ከዚህ ወደ ወላይታ ሄጄ ትምህርቴን የጀመርኩት። እንግዲህ በዛን ዘመን ያው አካል ጉዳተኝነት ከባድ ዘመን ያው ያሳልፏልና በዛን ዘመን የገጠሙት ገጠመኝ በእድገቶ በትምህርቶ የገጠሙት ነገር የለም? እውነት ለመናገር በልጅነት ጊዜ ላይ የገጠመኝ መጥፎ ትዝታ የለኝም። ያው እንደ መጀመሪያዎቹ እንዳልኩህም የልጅነት ጊዜ ልጅነት ነው። ችግሮች እንኳን ቢኖሩ የምትረሳቸው ናቸው። ለማንኛውም መውደቅ መነሳት አለ፣ ለመጫወት ለመወዳደር ከጉዳት አልባ ልጆች ጋር ስንጫወት ሌባና ፖሊስ ዲሞ ያልተጫወትኩት ድብብቆሽ የለም እውነት ለመናገር ማለት ነው። እና ያ አክቲቪቲ ተጋጭቼ ሊሆን ይችላል፣ ጉድጓድ ገብቼ ሊሆን ይችላል። እነሱ ማለፍ የሚገባቸው የልጅነት ትዝታዎቼ ናቸው። ምናልባት እየተጫወትን ስንሄድ አደገኛ
ቀይ መስመሮች የሚኖሩት እድገት ሲኖር ከመጀመሪያ ደረጃ አልፎ ሁለተኛ ደረጃና ሃይስኩል ላይ ከዛ ተቋማት ላይ ያው ጉልምስናውም ሲመጣ የተለያዩ ቀይ መስመሮች ወይም አዳጋች ገጠመኞች ይኖሩኛል። የመጀመሪያዎቹ የጠቀስኳቸው አመታት ግን ይሄ 10 11 አመት ላይ ብዙም ማነሳው ክፉ ነገር የለም። እንደ በብቆሽ ሌባና ፖሊስ በልጅነት ተጫውታል በደንብ። እንዴት? ይሄ ሜዳ እኔ የተጫወትኩበት ሜዳ ነው። በግ ጋልብ ነበር። እዚህ ጎዳና ነው ያደግኩት ማለት ይቻላል። የመጀመሪያውን የልጅነት ትዝታ እዚህ እንደዚህም አክቲቭ ያደረገኝ ልመና ወጥቻለሁ ጎዳና እና በዛ ጊዜ ውሎዬ የት ነው? አሮጌ መናኸሪያ ነው አሁን ትምህርት ቤት የሆነው ማለት ነው። ይሄ አማሮ 6 ምንድነው ስሙ ምስራቅ ፀሐይ እነኚህ ይሄ ሾፌሮች የምትላቸው ቡና ቤቶች ዋርካዎች እነሱ እኔ ያደግኩባቸው ቦታዎች ናቸው። ከዛ ከሆቴሎች ቆርኪ ይዤ መጣና እዚህ ሰፈር በግ ለሚያግዱ ሰዎች ልጆች ቆርኪ ያገኙ ማለት በግ ይዘውልኝ ይመጣሉ። በቃ ጋልባለሁ ወስዶ ገደል ቸርኬ እንዲህ እየነዳን እወራረድ ነበር። የእውነት ማሸነፍበት ጊዜ ነበር። ቸርኬ አልሰማም፣ በእውነት ነው የምልህ። አነሰውሮኝ ምንም የማውቀው ነገር የለም። እየነዳሁ እሄዳለሁ። በሁለት ድንጋይ መሀል አሾልካለሁ እና ሌባና ፖሊስ ዲሞ በቃ ተወረውራለህ፣ ያገኘውን ትመታለህ። ምንም እኮ እንትን የሚል ነገር ተሳክቶልኝ ተጫውቻለሁ። በእውነት ይሄ ሜዳ ለእኔ ትልቅ ትዝታ አለው። በጣም ትልቅ ትዝታ አለው። ሁለት ትዝታዎች አሉኝ። አንድ ሮማን እንብላ ብሎኝ አንዱ እዚያ አሁን መናፈሻ ሆነው የለም ኮንዶሚኒየም፣ ያኔ መናፈሻ ነው። እዛ አካባቢ ነበርኩ እና አስታውሳለሁ ሮማን እንብላ ብሎ አምጥቶኝ እዚህ ይመስለኛል ወርታች ጤኖ አካባቢ እዚህ ወርታች ቤተክርስቲያን ባታ ማርያም አካባቢ ይመስለኛል። ያኔ ጫካ ነው። እዛ ጥሎኝ ሄዷል የሆነ ልጅ። ረጅም ሰዓት እዛ ተደናብሬ አቅቶኝ በጣም ጮኬ ስጮ ሳር የምታጭድ ሴትዮ ታቤታ ማይስ ብላ መጣች። እኔን አፈሪ ብላኝ ማለት ነው። በወላይትኛ መጣች። አስፋልት አደረሰችኝ። አስፋልት ስወጣ ሰፈሬ ነው። የሄድኩበትም ጊዜ አለ። ያው ይሄ ሰፈር ገዴ ነው። ገዴ ነው። ከዚህ ነው የሄድኩት ትምህርት ቤት ማለት። አሁን በዚህ ገጠመኝ ውስጥ አሁን ልክ በልጅነት ስታልፍበት አሁን ቦይ ላይ መውደቅ፣ እንደዚህ በዝናብ ወቅት መንሸራተት፣ እንደዚህ አደጋዎች ገጥሞ አያውቁም? በጣም ገጥሞኛል አልኩ። ሳድግ እዚህ ትምህርት ቤት እዚህ አካባቢ ትምህርት ቤት ከመሄዴ በፊት ቡና ውስጥ ሁሉ ጫወት ነበር። ደጎ የሚባል ድብብቆሽ እሱ ሁሉ ጫወት ነበር። ምንም የሚያግደኝ ነገር የለም። ሮጦ ና ሲለኝ እንዴት እንደሮጥ አዳምጣለሁ። ወዴት ወደ ግራ ወደ ቀኝ ሾፍ እንዳለ በቃ ሄጄ አተረማምሳለሁ። አይቻለሁ፣ እጣለዋለሁ። ቡና ሊመታኝ ይችላል። ትዝታዬ አይደለም እሱ። ጉድጓድ ሁሉ ገብቻለሁ። እዚህ ሆስፒታሉ ጀርባ አካባቢ ጉድጓድ ገብቻ አውቃለሁ። እቺ ቃለ ሕይወት ምንጯ እዚህ ቸርቹ ጋር ያለው የኛው ሳይሆን ትልቁ ቸርች ጋር እዛ ጋር ያለው ወንዝ ይዞኝ ሁሉ ሄዶ ደርሶ አስተለውኝ ያውቃል። ዋና ሄጄ ማለት ነው። እና በልጅነት አልሰማም ብያለሁ። ዝናብ ዘንቦ እዚህ አሁን መንገድ ትራንስፖርት ጋር አንድ ምንጭ አለ ቃለ ሕይወት መሄጃው ጋር ያ ወንዝ ውሃ ነበረው ትልቅ። እሱን እሻገራለሁ ብዬ አንገቴ ጋር ደርሶ ህዝብ ጮኸ አድኖኝ ያውቃል። አሪሜምበር መናኸሪያ ጋር ሞተር ጥሎኝ ያውቃል። ማነው ሳይክል አልሞትኩም እንጂ ጥቃቅን አደጋዎች ነበሩ። ግን የልጅነት ናቸው። የሚረሱ ባይሆኑም ጠባሳ ጥለው ያለፉ አይደሉም። እሱ ነው ልክ የልጅነት ጊዜውን ስታልፍ ደግሞ ወደ ትምህርት ዓለም ገባ። ወደ ትምህርት ዓለም ስትገባ እንዳልከውም ወደ ወላይታ ሶዶ ነው የሄድከው። እዛ ስትሄድ ትንሽ የመደናገጥ የመፍራት አካባቢን ያለመልመድ ነገር አልገጠመህም? እጅግ በጣም የሚገርመኝ ነገር ቢኖር እኔ ነበርኩኝ እዛ ተወልዶ ያደገ የሚመስለው። ምክንያቱም እዚህ ያደግኩበት እድገት ከተማ የወጣሁበት እንደነገርኩ መኪና ላይ መውጣት መውረድ፣ ይሄ የጫካ መጫወት ለኔ ልምድ ስለሆነ ትምህርት ቤት እንደገባው ምዝገባን እንደጨረስኩ የኳስ ድምጽ ስሰማ ወደ ኳስ ነው የሄድኩት። ኳስ ለመጫወት?
ኳስ ነበረን። አይነ ስውራን ናቸው ኳስ የሚጫወቱት። የእጅ ኳስ አለን፣ የእግር አለን። የእጅ ኳሱን እንዲህ ስትመታው ክል ያለ ነው የሚመጣው። ድምጽ አለ። ግዙፍም ስለሆነ እንዲህ ብትስተው ወይ በጥፍሬ አታጣው እና ትልቅ ነው፣ አይጎዳህም። ባልሆን ነገር ነው፣ ባልሆነ ነገር ነው፣ የተነፋፊኛ ነው የሚመስለው። እሱን የእግር ኳሱን ያለ ነው የሚሄደው። አቅጣጫውን እንድታዳምጡት እየተንጫጫ ነው የሚሄደው። ሲነጥርም ዶሽ 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 ይላል። በቃ ተከትለህ መሮጥ ነው፣ ፊት ለፊት ያለውን እየጠረብክ። በቃ እግር ኳስ ሁሉ ነበረን። አሁን ያን እግር ኳስ ስትጫወቱ በዛ ጊዜ ትጋጫለህ። ምን ቦታ ላይ ሆነ ቦታ አይታወቅም። እሱን ሚድፊልደር እንድል ነው፣ አጥቂ በረኛ እንድል ነው። አጥቂ በረኛ ምን ላይ ሆነ? በክንፍ ግራ ክንፍ እንድል ነው። እሱን አሁን ነው እየገባኝ የመጣው ስሰማ እንጂ ያኔ ኳስ ከማንም እግር ነጥቀህ ብቻ በረኛ ይኖራል። እሱ ጋር ሄደህ ከሱ ካለፈ ጎል ነው። ፎሪም ይሁን ምን ከልጁ ካለፈ በቃ ከልጁ ካለፈ ጎል ነው። ከበረኛው ካለፈ ነው። እና እንትን አለችን መስመር፣ ከመስመር በላይ ከሆነ ያው ታውቀዋለህ። መስመሩን ማን ያየዋል? እኛ ራሳችን ኳሷ ሄደችበት ድንጋይ ያስቀምጠን የለ ኳሷ ስትወጣ ከወጣችበትን ድምፅ ትለካለህ። በዛ መልኩ ነው ያለው። እንዲህ ነው ያደግነው። እሺ ዶርም ውስጥ በመማር ማስተማር ዶርም የሚገርም ነገር ገጠመኞች አይኖሩም? አሁን ዶርም ውስጥ ደብል ነው አልጋው፣ ደብል ቤድ ነው። ተደራራቢ ላይ እኔ ላይ ነበር የምተኛው። ላይ ወጥቼ ነው በአክሮባት ነበር የምወርደው። እንደዚያ ላይ እንትኑን ትይዝና ብረቷን ይዤ አንገቴን ወደ ውስጥ ልቅና በቃ ጠብ ብዬ መቆም ነው። አልቸገርም ነበር ምልህ። ይሄ ነው እዚህ ያደግኩበት። እዚህ ጋር አክቲቭሊ አድጌ ነው የሄድኩት። እየተወዳደርኩ ማየት ከሚችሉ ጓደኞቼ ጋር አይናማዎች እንዳለ አይናማዎች አንልማ። አሁን አንተ አይናማ ነህ? አይደለሁም። አይኔ ያህል እንጂ አይናማ አይደለም። እነኚህ ሶስት ሰዎች መጥተው አይናችሁን ብታወዳድሩ ወይ ሜሪ ናት ወይ ሄኖክ ነው ወይ ደግሞ አንዱ ነው አይኑ ትልቅ። አይናማ ማለት አይነ ቆንጆ እንጂ የሚያይ ሰው አይደለም። ስለዚህ አይናማ አንልም። አይናቸው በጣም ጎላ ያለ ተባለ የተዘፈነላቸው ናቸው አይናማ የሚባሉ እንጂ የሚያይ ሰው ሁሉ አይናማ ይባላል። የሚያይ ሁሉ አይናማ አይደለም። እንግዲህ ያው የበዓል ቆይታ ነው እያደረግን የምንገኘውና ጊታሯን ደግሞ እናንሳና ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። እነዛ በፈረስ በኃይላቸው ሲታመኑ እነዛ በፈረስ በኃይላቸው ሲታመኑ ቀስታቸውን ወድረው ሊያጠፉ ሲማማሉ ለጥርሳቸው ንክሻ ያላደረገ አምላካችን ወጥመዳቸውን ሰብሮ ከእጃቸው አመለጥ። ይመስገን ጌታ ይመስገን 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 ከእጃቸው አመለጥ። መከራን ባሳየ ዘመን ፈንታ ደስ ብሎናል በጌታ ደስ ብሎናል። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። ክቡራትና ክቡራን ተመልካቾቻችን የ2018 ዓመተ ምህረት የገናን በዓል በመምህር ተሰማ ወሬራ ቤት እያሳለፍን እንገኛለን። እንደዚህ ደግሞ
መምህር መዓዛ ኃይለ ማርያምም አብራን ቆይታ ያደረግን አብረን ቆይታ አድርገናል። አንድም መዝሙር ደግሞ አዳምጠን ተመልሰናል። ጥቂት አፍታ ቆይታ አድርገን ደግሞ ስንመለስ ሙሉ ቤተሰቡን እንደዚሁ የምናገኝ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። ከጌዲዮ ቴሌቪዥን ጋር ቆይታችሁ አብሮን እንዲሆን መልካም በዓልም እንዲሆንላችሁ እንመኛለን። ከአፍታ ቆይታ እንመለሳለን። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። ተመልካቾቻችን የ2018 ዓመተ ምህረት የገናን በዓል በመምህር ተሰማ ወሬራ ቤት እያከበርን ነው የምንገኘው። ዳቦውም ፈንዲሻውም ሁሉ ነገር ቀርበዋል። የአቶ ተሰማ ወሬራ ቤተሰብ ወዳጆች ሁሉ ሰብሰብ ብሎ በዓሉን እያከበርን ነው። እንደዚሁ ደግሞ የጌዲዮ ቴሌቪዥን የምትመለከቱ ተመልካቾቻችንም በየቤታችሁ የገናን በዓል በፈንዲሻ በቡናው በስጋው በዶሮ ደመቅመቅ እያደረጋችሁ እንዳለ እንተማመናለን። ያው ካፍታ ቆይታ ተመልሰናል። አቶ ተሰማ ወሬራ ቤት መምህር ተሰማ ወሬራ ቤት ነው የምንገኘው። መምህር ተሰማ ወሬራ ቅድም ዘምረውልናል። አሁን ደግሞ ከቤተሰቦቻቸው ጋር አንድ ላይ ሆነን ጥቂት ነገሮችን ስለ በዓል የምናነሳ ይሆናል። ታላቅ እህታቸው ኢቴነሽ ወሬራ ከጎኔ ይገኛሉ። እሳቸው እስቲ ስለ መምህር ተሰማ ወሬራ አስተዳደግ ጥቂት ነገር ይበሉንና የእንኳን አደረሳችሁ መልእክት ይተላለፋል። ግን ዳቦ እዚህ ቁጭ እንዳለ አይቀርም። የእናንተን ቤት ዳቦ እንደተቆረሰ እዚህም ዳቦውን አብረን የምንቆርስ ይሆናል። የትም ሳትሄዱ የጌዲዮ ቴሌቪዥንን ስለምትመለከቱ እጅግ አድርገን እናመሰግናለን። እስቲ ወይዘሮ ኢቴነሽ ወሬራ ስለ መምህር ተሰማ ወሬራ ጥቂት ነገር ይበሉ። ኢቴነሽ ወሬራ ይባላል። ስለ መምህር ተሰማ ወሬራ እስቲ አስተዳደግ ጥቂት ነገር ይበሉ። እንግዲህ ያው እሱ ቅድም እንደተናገረ በጣም ጠንካራ ነው። በስራም ሆነ በማንኛውም ነገር ብርቱ ነው። ልጅ ሆኖ አንድ ነገር የሚያስታውሰው ነገር አለ። ጓሮ የሆነ ሸንኮራ ተተክሏል። እሱ አይን ይመነጥራል። ይሄ ልጁ አይቆረጥም እንዴት? እኔ እንግዲህ ምን ጊዜም እያለቀስኩ ነው ስለሱ ጉዳት። አሁንም ቢሆን ስለሱ ሲነሳ እንባዬ ነው የሚመጣ። ዝም ብሎ ይመነጥራል። ይሄ ልጅ እንዴት ነው? ቢናገሩት እሺ አይልም፣ ቢቆጡት አይተውም። መንጥሮ አሳምሮ ካደረገ በኋላ ወደ ቤት ይመጣል። ይገርመኛል። ከዛ ደግሞ አንድ ቀለታ የሆነ ዕቃ በቤት ውስጥ ጠፍቷል። እኛ ወንድሜም እኔም ፈልገን አጣነን፣ እሱ አገኘ። አሁን ይሄ ልጅ እኛ ፈልገን አጣ። አይናችን ምንድን ነው? እሱ የኛ ትርጉም የኛ አይን ምን ይጠቅማል? የሱ አይን የማየው ይሄንን እኛ ያጣነውን ሲያገኝ የኛ አይን ምንድን ነው የሚሰራ? ወንድሜ ብዬ እሱን ጠይቃለሁ። እንስቃለን በቃ አንዳንዴ። እና ይሄ ነው እንግዲህ እሱ ከማይረሱት አሁን አስቂኝ ከሆነ ነገር እሱ ካደረጋቸው ነገሮች እስቲ አስቂኝ የሆነ አንድ ቀለታ እኔ አንድ ልጅ ነበረችው ልጅ ራስ ቤት ነበርኩ። የሆነ መልእክት ሊሄድ እንትን ዕቃ ሊገዛ ልጅቷን አስተኝቻለሁ ጠብቅልኝ አልኩት። አልጠብቅም ተው አልጠብቅም። 12ኛ ክፍል ነው ይሄኔ። አሁን አንተ ምን አለ ቢጠብቅን? አልጠብቅም። በሩን ዘግቼ ሄድኩ በቃ በልጅቷ ላይ ራሷን ልጅ አስተኝተው። አሁን እሱ ለካ ተመልሶ መጥቶ ቤት ውስጥ ተደብቋል። አፈር ተማረ አንተ 12ኛ ክፍል ማርማር ምን ይጠቅማል? ታላቅ የማታከብር ለኔ ምን ትጠቅማለህ? አፈር ብትማር ይሻላል። ምን አደረጋል? እኔ ማይማ ይሻላል እያልኩ ስሳደብ እሱ ተደብቆ እየሰማኝ ነው። ከዛ ተነስቶ በሳቅ አለ። እንግዲህ አንዳንዴ እንግዲህ እርሶ እያዩ እሱ ግን ያው አይነ ስውር ነው። ግን እንዴት ገብቶ እንደተደበቀ ምንም አላየሁም። እንግዲህ እየተሳደብኩት ነው እኔ። እሱ ወደዛ ጎን ላይ ተደብቋል፣ እኔ አላየሁም። ቅድም ወደ ላይ እየሄደ ነው እስፋልቱን ይዞ። አሁን ወደ ላይ ሄደ ተመልሶ እንደማይመጣ ነው እንግዲህ በሀሳቤ። አሁን ገብቼ ካለህ በኋላ ወንድሜ ከመጣ መልሶ ያመጣዋል የሚለው ሀሳብ ላይ ነኝ። አሁን እሱ ለካ መጥቶ ቤት ውስጥ ተደብቀዋል። ይሄ አስገራሚ ገጠመኝ ነው። የእንኳን አደረሳችሁ መልእክት እስቲ ቢያስተላልፉ።
በዚህም እንግዲህ እንኳን ያደረሳችሁ። እሺ እጅግ አድርጌ አመሰግናለሁ። ራስሽን በማስተዋወቅ ብትጀምሪ። መምህር ምስጋና ተሰማ እባላለሁ። የሁለት ልጆች እናት ስሆን በዳዊት አንደኛና መካከለኛ ደረጃ ትምህርት ቤት የባዮሎጂ መምህር ነኝ። የመጀመሪያ ልጄ ሀሴማን ትግስቱ ወልዴ ይባላል። ሁለተኛዋ ኤናን ትግስቱ ወልዴ ትባላለች። ግሬድ 2 እና ኬጂ 2 ተማሪዎች ልጆች አሉ። ኦኬ እጅግ አድርገን እናመሰግናለን። ያው ተሴ አያትም አይቷል። ደስ የሚል ነው። እንግዲህ ቅድም ሲዘምርም በዝማሬ ውስጥ ተናግሯል። እነኛን ዘመናት እንዴት እንዳለፍኩ ብሎ ተናግሯልና አንቺ አሁን የመጀመሪያው ልጁ ነሽና ምናልባት አባትሽ አይነ ስውር በመሆኑ ምን የተሰማሽ ነገር ነበረ? ምናልባት ቆርቆር የሚያደርግ ወይ ደግሞ ገጠመኞች እንደዚሁ ገጠመኞች የሚያስቁ ነገሮች ቤት ውስጥ ያደረጋቸው የሚያደርጋቸው የነበሩ ነገሮችን እስቲ። ምንም አይነት እንትን ችግር የገጠመኝ የለም። ያው በምንማርበትም በመጀመሪያው ነው የነበርኩ ክላስም የጀመርኩት። ቅድም እንደነገረቻችሁ እናነብላችኋለን፣ ያስረዱናል፣ ግሬድ መምህርም ይቀጥሩልናል። ያቃተንን እኛ በንባብ እነሱ ደግሞ ክለሳ በማድረግ ተምረን ጨርሰናል። ሌሎቹንም እንደዛ እየተደረገ ታናናሾችም ተምረው ጨርሰዋል። እንግዲህ ያው ተሴ ምን አይነት አባት ነው እንበል? አሁን ኮሚክ ነው፣ ይጫወታል፣ ያጫውታል፣ ይቆጣል። ምን አይነት አባት ነው እስቲ? በጣም ተቆጣጣሪ አባት ነው። ሸውደህ ማምለጥ አትችልም። ያው እኔ መጀመሪያው ነኝ። የመጀመሪያው ብዙ ዱላዎች አርፈውብኝ ያው በስነ ስርዓት ለመሸወድ እንደዚህ ሰው የሚሰጠው ግምታዊ ነገሮችን ሸውዳለሁ ብትል ማምለጥ አትችልም። ተከታትሎ እግር በእግር ይዘሃል። እንዴት እግር በእግር እንዴት ይከታተላል? ያው ለምሳሌ አንዳንዴ አያኝም ብለህ ሸውደህ ኮቴም ሸውደህ ቀንሰህ ልትገባበት ሞክር፣ እንዴት አድርጎ እንደሚይዝ በማናውቀው ጥበብ ብቻ ይይዛል። ስኒከር አድርገሽ አሁን ጸጥ ብለሽ ብትገቢ ስታልፍ አዳምጦ ይዛል። እኛ በአንተ ሸውጅ ያለው ብለህ ልታስብ ትችላለህ። እሱ ግን በራሱ እንትን ተጠቅሞ ይይዛቸዋል። ማምለጥ አይቻልም። በቃ እንግዲህ የልቦናው አይኖች የበሩ ናቸው። ያው መሸወድ አይቻልም። በእኛ ቤት ሁሉም ያውቃሉ። ለመሸወድ ቢያስቡ የሚደርስባቸውን ስለሚያውቁ አይሸውዱ። ኦኬ፣ ስለዚህ ግልጽ በግልጽ ነው ማለት ነው። እጅግ አድርገን እናመሰግናለን። ያው እንኳን አደረሳችሁ መልእክት እስቲ በዚሁ ብታስተላልፊ። ለመላው ኢትዮጵያ ሕዝብ እንኳን ለገና በዓል በሰላም አደረሳችሁ። ለቤተሰቦቼ እና ለስታፍ ጓደኞቼ በሙሉ መልካም የገና በዓል ይሆንላችሁ። አብዛኛው ጊዜ ያው በቲክቶክም ልታዩት ትችላላችሁ። ከመምህር ተሰማ ወሬራ ጋር በአንድ ላይ ሆና ትዘምራለችና እስቲ ራሷን በማስተዋወቅ ብትጀምር። ስሜ ፋሲካ ተሰማ ይባላል። የ10ኛ ክፍል ተማሪ ነኝ። ቲክቶክ ላይ ያው ከተሴ ጋር ስትሰሪ ተሴ ቲክቶክ ቀረጻ ላይ አያስቸግርሽም? አይ አያስቸግርም። ምን ያህል ፎሎወር አላችሁ? አሁን ወደ 9000 አካባቢ ተጠቅመን 9400 በዝማሬ ነው? አዎ። እስቲ ከዛ አንድ ዝማሬ አንቺ አስታውሽንና መግቢያዋን ወይም አዝማቹን። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። ሄሎ ካናፌነኒ ማቻኔ ያዲሳ Ibonnole keessaka yaadonnole gammachiisaka miriyashikeeti machoe goraka afenen yesuusi indidofiaka miriyashikeeti machoe goraka afenen yesuusi indidofiaka elo kana fenneni machwane yadisa Ibonnole keessaka yaadonnole gammachiisaka miriyashikeeti machoe goraka afenen yesuusi indidofiaka miriyashikeeti machoe goraka afenen yesuusi indidofiaka
እናመሰግናለን። ቲክቶክ ላይ አሁን ስትሰሩ የተለያዩ ዝማሬዎችን ትሰራላችሁ። ከነኛ ዝማሬዎች ደግሞ የምታስታውሱትን አሁን የዘመራችሁትን ዘምራችኋል። ተመልካቾች እናንተን ምን ይሏችኋል? አብዛኛዎቹ በጣም ደስተኞች ናቸው እና ብዙዎች እሱን ስለሚያውቁት አብዛኛዎቹ ያው እኔም በሱ ስር ስለምታወቅ አብዛኛዎቹ መባረክና ያው ደስተኛ ነው የሚሉት። ምን ይላሉ ኮመንት ላይ? ተባረኩ። አንዳንድ ጊዜ ያው እግዚአብሔር ይባርካችሁ ነው፣ አብዛኛው ባርኩት። የተሴ ድምጽ ይበልጣል ያንቺ ድምጽ ይበልጣል አይሉም? አይስ አንቺስ ምን ይሰማሻል አሁን ከአባትሽ ጋር በመዘመርሽ? ደስ ይላል፣ አሪፍ ነው። እንግዲህ እስቲ ከተሴ የምታስታውሽው ገጠመኞች ካሉ አሁን በበዓል ጊዜ እንዲሆን ይችላል ከመዓዚም ጋር ተያይዞ የምታስታውሱት ነገር እስቲ ቤት ውስጥ ምንም አታስታውሽም? እንኳን አደረሳችሁ መልእክት በጌዲዮ ቴሌቪዥን ማስተላለፍ ትችያለሽ። እሺ፣ የጌዲዮ ህዝብ ነዋሪዎችና መላው ኢትዮጵያ ህዝብ ነዋሪዎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰ። እሺ፣ እንኳን አብሮ አደረሰን። እህታችን አንቺስ? ብርቱካን መቼሳ ይባላለሁ። እሱ አጎቴ ነውና ያሳደገኝ እሱ ነው። ስለነሱ ማመስገን የሚፈልገው በጣም እናቴ ናት። እሷ ቃላቶች ያጥሩኛል። በጣም ነው ማመሰግናቸው። ጥሩ እናትና አባት ናቸው ማለት ለሁሉም ማለት ነው። ይሄ የኔ ነው ይሄ የውጭ ነው አይሉ ሁሉንም ሰብሳቢ ነች እሷም እሱም እንደዛ ጥሩ ቤተሰቦች ናቸውና በጣም አመሰግናቸዋለሁ። አልፎም ተርፎ ያሳደገኝ ከትንንሽነት ጀምሮ ያሳደጉኝ እነሱ ናቸውና ከዛም አልፎ ተርፎ እንጀራ ላይ ምን እንድወጣ አድርጎኛል። በትምህርት በኩል ትንሽ ውጤት አነስ ሲል የራሴ ሙያ እንዲኖረኝ አድርጎኛል። ያ ማለት እነሱ ሁለቱ ተስማምቶ ነው ያደረጉልኝና ባጃጅ ሹፌር ነኝ እኔ። ምናልባት ልታዩኝ ትችላላችሁ። ያ ከነሱ የተነሳ ነውና በጣም ነው ማመሰግናቸው። የባጃጅ መንጃ ፈቃድ እንድታወጪ እነሱ ናቸው በአጠቃላይ ያስተማሩኝ። እንግዲህ እነሱ አይነ ስውራን ሆነው አንቺ ደግሞ መኪና እንድትነጂ ሁኔታዎችን አመቻቹልሽ። አሁን ደግሞ ከባጃጁም አልፈሽ ያው ትልቅ መኪና ለመሄድ መንጃ ፈቃድ አላወጣሽም? እያወጣሁ ነው ያለሁት። እሺ፣ እንኳን አደረሳችሁ መልእክት አስተላልፊ። የሞላ ኢትዮጵያ ለገና በዓል እንኳን በሰላም አደረሳችሁ ላለሁኝ አደረሰኝ እላለሁ። ኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። የዛሬ የገና በዓል ሞቅ ደመቅ ብሎ እንደቀጠለ ነው። እንግዲህ የመምህር ተሰማ ወሬራን ቤተሰቦች እያነጋገርናቸው ነው። እንኳን አደረሳችሁ መልእክት እያስተላለፉ ነው። ስለ መምህርት መዓዛ፣ ስለ መምህር ተሰማ ወሬራ ብዙ ነገሮችን አንስተዋል። አሁን ደግሞ አንድ እህታችን አለች። እሷ ደግሞ እስቲ የምትለንን እንስማ። ስሜ ሃይማኖት ብርሃኑ እባላለሁ። እሺ፣ እንግዲህ ያው ሃይማኖት ስለ መምህርት መዓዛ እንደውም ደግሞ ስለ መምህር ተሰማ ምንድን የምትይኝ? እነሱ መልካም አባት ናቸው፣ መልካም እናት ናቸው። ጥሩ ነው። እንደዛም በጣም ለሱም በቃ የሚያስቡ ጥሩ የሚረዱ መልካም እናት መልካም አባት ናቸው። እሺ፣ እንኳን አደረሳችሁ መልእክት ያው ማስተላለፍ ትችላለሽ። ለመላ ኢትዮጵያ ሙሉ የመልካም በዓል እንዲሆን እመኛለሁ። እሺ፣ እኛም እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ እናንተ ቤት ዳቦ እየተቆረሰ ፈንዲሻው ፏ እያለ ነው የሚገኘው። ቅድም ፋሲካን ስናነሳት ያው ከመምህር ተሰማ ወሬራ ጋር አብራ የምትዘምረውን ፋሲካን አንስተን አስተዋውቀናል። ፋሲካ ደግሞ መንታ ወንድም አላት። ስለዚህ ያ መንታ ወንድሟን እሱን ደግሞ እስቲ ለመተዋወቅ እንሞክራለን። ወደሱ ደግሞ እስቲ ወደሱ እንምጣ። ራስን አስተዋውቅ። እሺ፣ ስሜ ሶፎንያስ ተሰማ እባላለሁ። የ10ኛ ክፍል ተማሪ ነኝ። እንግዲህ ያው ስለ ተሴ ብዙ ነገር ያው ቤተሰብ አንስተዋል። አንተስ ስለ ተሴ ምንድን የምትለው?
ምንም እሺ እንኳን አደረሳችሁ መልእክት አስተላልፉ። ለኢትዮጵያ ሕዝቦች እንኳን ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም። ክቡራትና ክቡራን ተመልካቾቻችን የ2018 ዓመተ ምህረት የገናን በዓል በመምህር ተሰማ ወሬራ ቤት እያከበርን ነው የምንገኘው። በቤታችሁ ፈንዲሻው፣ ቡናው፣ ሻይ ቡናውም ክኒቶውም ሁሉም ቀርቦ ያው እየተዝናናችሁ እንዳለ እንተማመናለን። አሁን ደግሞ እኛ የቀረበውን ዳቦ ወደ መቁረስ ስነ ስርዓት እንገባለን። በኢትዮጵያ ባህል መሰረት ደግሞ ዳቦ የሚቆርስ አባወራ ነውና የዚህ ቤት አባወራ ደግሞ መምህር ተሰማ ወሬራ ናቸውና እሳቸው ደግሞ ዳቦውን ባርከው ይሰጡናል። ኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም። ትርጉሙ ሁሉ ደህንነቱ፣ ማዳኑ፣ ምስጢሩ እንዲገለጥላችሁ እፈልጋለሁ። እግዚአብሔር በዛሬው ቀን ሁላችሁንም በክርስቶስ ኢየሱስ ወደ ምድር መምጫ ዓላማ ያግኛችሁ ተመልካቾቻችን ማለት እፈልጋለሁ። በጌታ በኢየሱስ ክርስቶስ ስም ዳቦውን ባረኩት። ነይ ጨርሱ። ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቅበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሆ ሁሉን ቻይ አንጀትሽ ሆ ስንቱን የሚችለው ሆ አውዳመቱ ደርሶ ሲባል አሴና ገናዬ ደጅሽ እመጣለሁ ደሞ ጠብቂ ሸክዬ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ኤፍራታ ምድር በቤተልሔም በቤተልሔም ጌታ ተወለደ ከድንግል ማርያም። ክቡራትና ክቡራን ተመልካቾቻችን ከምግቡም ከቡናውም ስነ ስርዓት ተመልሰናል። በልተን ጠጥተን እረፍት አድርገን ደግሞ አሁን ተመልሰናል። መምህር ተሰማና ቤተሰቡ ደግሞ ለዝማሬ ተዘጋጅተዋል። ከዛ በፊት ግን ተሴ እንኳን አደረሳችሁ መልእክት አልቀረም? አዎ ቀርቷል። እሱን አስተላልፍ። እንግዲህ ተመልካቾቻችን በጌዲዮ ዞን ያላችሁ፣ በክልል ያላችሁ፣ በሀገር አቀፍ ከባህር ማዶም ያላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የገና በዓል አደረሳችሁ አደረሰን ማለት እንፈልጋለን። መጪው ዓመት በእውነት እግዚአብሔር ረድቶን በምሕረትና በቸርነቱ አንዳችንም ሳንጎድል ለሀገራችን ለዓለማችን ሰላም እሰጣቸዋለሁ ያለን ክርስቶስ ሰላሙ ሳይጎለን በድጋሚ ተመልሰን የምናከብር ጊዜ እመኛለሁ። ተባረኩልኝ። እንግዲህ እሺ መምህር ተሰማ ወሬራ እሳቸው መልእክት አስተላልፏል። የእንኳን አደረሳችሁ መልእክት አስተላልፏል። እንደዚህ ደግሞ መምህር ማዕዚም መልእክት ቢያስተላልፉ። እሺ አመሰግናለሁ። እንኳን ደስ አላችሁ ልላቸው የምፈልጋቸው ቤተሰቦቼ በአሜሪካ ያለች እናቴና እህቴ እንዲሁም ደግሞ ለወንድሜ ዘርዝጊ ኃይለ ማርያም፣ ለእናቴ አስናቀች ወልዴ፣ ለእህቴ አምለሰት ኃይለ ማርያም እንዲሁም ደግሞ ለእህቴ መሰረት ኃይለ ማርያም እና ቤተሰቦቿ እንዲሁም ደግሞ ለባለቤቴ ወንድም አለሜ ወሬራ እና ቤተሰቦቹ በአጠቃላይ ለኢትዮጵያ ሕዝብ እንዲሁም ደግሞ ለጌዲኦ ዞን ዲላ አጠቃላይ ሁለተኛ ደረጃ መምህራን እና በአጠቃላይ ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እፈልጋለሁ።
ውድ የጌዲዮ ቴሌቪዥን ተመልካቾቻችን መልካም ምኞታቸውን መምህር ተሰማ እንደዚሁ ደግሞ መምህርት ማዓዚ መልካም ምኞታቸውን የእንኳን አደረሳችሁ መልእክትን አስተላልፏል። አሁን ደግሞ ዝማሬ የምንሰማበት ጊዜ ነው የሚሆነው። ዝማሬውን የሚያሰሙን ደግሞ የአቶ ተሰማ ወሬራ የመምህር ተሰማ ወሬራ ቤተሰቦች በአጠቃላይ ሆነው ዝማሬ የሚያሰሙን ይሆናል። ከዝማሬው በኋላ የጌዲዮ ቴሌቪዥን የገና በዓል ዝግጅቶች የሚቀጥሉ ይሆናል። በኔ በኩል ተሰናበትኳችሁ። ዝማሬው የሚቀጥል ይሆናል። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ጸጋ ሞላበት ተወለደ ጌታ ምስኪኗን ሴት ጌታ ስማ ተወለደ ጌታ ኢየሱስ ተወለደ ጌታ ተወለደ ጌታ